ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ? የእግዚአብሔር ይመስገን ደህና ነኝ። የእናንተው ናርዲኒ ዛሬ ከኢትዮጵያ ከአንዲት አፓርትመንት ቤት ተከስቻለሁ ነው ውዶቼ። ይሄ ቤቱን ተከራይቼ ይሄን ለማስተካከል ቤቱን ተከራይቼ 1 ሳምንት ነው የፈጀብኝ ስላችሁ አታምኑኝም። ቤት በነገራችን ላይ የማስተካከል ያህል ማፍረስ ከባድ ቢሆን ኖሮ የምን የሀገር ልማት የምን የሀገር ጥፋት ምንም ነገር ሀገሪት እንዲህ አትነካም ነበር። የምሬን ነው። አንድ ነገር ማስተካከል ምን ያህል እንደሚከብድና እንግዲህ ወደ 1 ሳምንት ነው የፈጀብኝ። ቤተሰብ ላይ ሆኜ እየሄድኩ በተራ በተራ እያስተካከልኩና የተለያየ ልብስ ለብሼ ስታዩ ግራ እንዳትጋቡ የተለያየ ቀን ቪዲዮ ነው አንድ ላይ ቅንጭቤ ተደረገ። ወገን ትላንትና ባዶ ላስቲክ ሲነጠፍ ሰፊ መስል የነበረ ቤት ዛሬ እቃ ሲገባ ጉድ ይውልኝ። ሻንጣ እንድናፈስ ብዬ ማታ ከፋፍቻ አሳደርኩ። በፊት የተቀመጡ ሻንጣዎችን ይውልኝ። ብቻ ቤቱ የእብድ መናሪያ መስሏል። እዩት። እንዳለ ልብሶቹን አራግፌ ያንዳንድ ትላምጪ እስኪ ማማ ማን ነው ስምሽ? ሲፋምጪ። ቤቱ የእብድ መናሪያ ነው የሚመስለው። እዩ እዚህ ጋር የተከራዩት ቤት ይሄን ይመስላል። ባዶ ቤት ላይ ያለ በጣም ሰፊ ነበር የሚመስለው። እዚህ ጋር ግን እዩታውን አይደለም ስፋት የእብድ መናሪያ መስሏል። 4 ሻንጣ ብቻ ራሱ ቦታን ይዟል። ገና ያልመጣ ይቀውላል። አልጋ ደግሞ ስንት እንዳሰራውና የምትፈልጉ ካላችሁ ነግራችኋለሁ። በትዕዛዝ ነው ይሄ ያሰራውት። ስንት ይሆናል እስኪ ገምቱ። አልጋ ኢትዮጵያ ላይ ስንት ይመስላችኋል? ይሁ ገና አልተስተካከለም። እቃዎቹን ብቻ ነው ወለላ አንጥፌ ያስገባሁት። ይሄን ግን ለማስገባት ወዳ ይወሰደኝን ወጣ ወረድ ካሙን ለነግራችሁ አልችልም ጋይስ። ሲስተካከል ደግሞ አሳያችኋለሁ የመጨረሻውን ስቴፕ። ሰልፊ ስቲክ አለ ግን ስላልተመቸኝ አላስተካከልኩም። ይሄ ደግሞ የመሶብ ዳንተል እዚህ ነበረች የሰራችው የዛሬ 5-6 ዓመት አካባቢ። አሁን አዳዲሶቹና አሮጌዎቹ እንዳለ ወደ ለብቻ እየለየውኝ ነው። እነዚህ ደግሞ በዛው ይሄ ደግሞ ልብስ ማሽን ከጆርዳን የመጣ መልካም ተቀበል። ምንም እንትን አላርኩም አላልቆትም ነገር ይቻላል። ይሄ ደግሞ ሌላ ጊዜ ያሳያችኋለሁ። የስፖርት ዱብ እነዚህ ደግሞ የስፖርት መስሪያዎች ሁላ ሲዣቸውን የመጣሁት እነዚህ ቢጃማዎች፣ እነዚህ ልብሶች እንዲሁም ስጦታ ከሚሰጡት ውስጥ ደግሞ ያልሰጧቸው የህፃናት ልብሶች አሉ። ሌላውን አትጠይቁኝ። ቤቱ ትርክ ምርክ ወጥቷል። የልጆች ምናምን ህፃናቶች እንዳለ እንትን የመጡትንም ሰጥቻቸው ያልጨረስኩ ልብሶች አሉ እና እኔ ከዘንድሮ ይልቅ እንደውም አምና ያስገባቸው ከተለያየ ከሌላ ቦታ ያመጣቸው ልብሶች ሳለብሳቸው ለቁጫሉ። በነገራችሁ ላይ እነዚህ ናይክ ምንድነው ባሉት ሱሪዎች በጣም ነው የምወዳቸው። እንደዚህ አይነት ሱሪ ታውቃላችሁ ነው ላይ
እነዚህ የቱርክ ልብሶች ከጆርዳን ያመጣኋቸው ናቸው። ኦርዶንም እንደዛው ልብሶቻቸውን ታውቃላችሁ። በቃ ቤቱን አስተካክዬ እግዚአብሔር ከፈቀደ እኔ ወደ እስራኤል ልመለስ ነው። እግሩ መሬቱ ወለሉ እንትን እንዳይል ዝጋ። አልጋም ደግሞ በትዕዛዝ ነው ይሄ የተሰራው። ስንት እንደሚሰሩ ከነቹ ቡዳቸው ማለትም በኦሪጂናል ቡድ ስንት እንደሆነ ምናምን እነግራችኋለሁ። ዋጋው የምትፈልጉት ሰራላችኋለሁ። ቤቱ በአንድ እግር ቆሟል። ስቶፍ ደግሞ በኢትዮጵያ ላይ እዩ ባለ 2 ምድጃ ነው የሚባለው 3000 ብር። እነዚህ አዲስ ጎጆ ውጪ እንግዲህ እቃ እያሟላው ነው። ፍራሽ ትራስ እዚህ ስር ነው። ቤቱ ምንቅርቅሩ ወጥቶ ነው ያለው። አስተካክዬ ስጨርስ ደግሞ አሳያችኋለሁ። አሁን የሆነ ያህል አስተካክያለሁ ጋይስ። በስማ ቤት የማስተካከል ያህል ማፍረስ ቢከብድ ኖሮ የምሬን ነው የምላችሁ፣ አይደለም ለሀገር ልማት ተብሎ የሀገር ጥፋት ነው ተነሱ ቢባሉ እንኳን አንድ ሰው አያፈርስም ነበር ብዬ አሰብኩኝ ዛሬ ማለት ነው። የሆነ ያህል አሁን መስመር እያስያዝኩ ነው ያለሁት። አልጋውን እንግዲህ አስተካክዬ ጨርሻለሁ። የዛሬ ስንት ዓመት በጣም ወዳቸውን ትናንሽ እቃዎችን እንደዚህ አስሬ ቁም ሳጥን ውስጥ ቁጭ አርኳቸውን እነሱን ደግሞ አውጥቼ ላስተካክል ነው። ሌላው ደግሞ በቃ እኔ የቤት እቃ ሶፋ፣ አልጋ ምናምኖቹ ወደ ስደት በሚሄድ ጊዜ አንስቼ አከፋፍዬ፣ እነዚህ ግን ስታዩ ቀላል የሚመስሉ ስንገዛቸው ግን አስቸጋሪ የሆኑትን እቃዎች ግን ቁጭ አርጋቸው ነው የሄድኩት፣ ዘግቼባቸው ማለት ነው። ድሮ ጸጉር ቤት የራሴ በምሰራ ጊዜ ቻርጅም ሰራ ነበርና እነዚህ የዛኔ የገዛዋቸው ናቸው። ማልቲ ነው ምንድነው ይሄ የሚባለው? ስሙን ለጠፋኝ። ከዛን እናንተ ሳጥን እኮ ሲከፈት እግዚአብሔር እኔ ጋር ልክ እንደ ትላልቅ አሮጊቶች የሚታዩት ማስታወሻዎች ያስቁኛል። የስንት ዓመት እኔ ራሱ እዚህ ያለው የተቀመጣ የ4ኛ ክፍል የአማርኛ መጽሐፍ ሂሳብ ነው ይሄ። እነሱ አሁንም የስንተኛ ክፍል እንደሆኑ አላውቅም። የእንግሊዘኛ መጽሐፎች ማአት አሉ፣ የ6 7 ከዛ በኋላ ያሉ መሰለኝ። እንደዚህ አንዳንድ ከስደትም የሆነ ማስታወሻ ደስ የሚሉ እቃዎችን ሳይ እንደዚህ ያመጣኋቸው። እኔ የእቃ ማጋዝ ከስደት አላመጣም ታውቃላችሁ። እነዚህ የተቀመጡት ከተለያየ ሀገር፣ ይሄ ከጆርዳን ነበር ያመጣሁት። ራቅበልና እኔንም አስገባ ችግር የለውም። እነዚህ ደግሞ ዳማ ጸጉር ቤት ላይ ራቅበለ ችግር የለውም። ዳማ ጸጉር ቤት ላይ ከስተምር እንደዚህ ወረፋ በሚቀመጥ ጊዜ የሚጫወቱት አዲስ አበባ ላይ በትዕዛዝ ሰሩ ነበር። አሁን ጠፍቷል። ወደዛ ጠገበለን ይታያል። በትክክል ከትምህርት ቤት ምሳ ዕቃዬ ጀምረዋል። የዛሬ 10 ምናምን ዓመት ዕቃ ናቸው ጋይስ። ስቀላ እነዚህ የዱሮ በጣም ሞዳቸው ያውን የሉም እንዳለ ኮልኮሎች ናቸው ያውኑ። ጋይስ አንድ ማስታወሻ ላሳያችሁ። በ15 ዓመቴ ኦሪዮን የፀጉር ሙያ ማሰልጠኛ የተማርኩበት ታያችኋል። የማሰልጠኛ
ክዳኑን አምጪ ሲፉ አምጥ የስኳር ዕቃ በነገራችሁ ላይ እነ ደቂቃ መግዛት የሚወድ ሰው ያለ አይመስለኝም። የታለች ሲፉ የት ነው አያች? እናንተ ወደ ቤት አትሄዱም ዛሬ ከኔ ጋር ናችሁ። እቺ የጣኗ እንትን መሶቡ ሲፉ አምጪ ቀስ አድርገሽ የለመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። ስለማይናገር ስጦታው እግዚአብሔር ይመስገን። ይሄ ትልቁ ሳህን ክዳን ነው። ታሪክ ላሳያችሁ ጋይስ። ይሄ ማለት ነው እግዚአብሔርን የ15 ዓመት ሆኜ ከወንዝ ላይ ክፍለ ሀገር ሲሄድ ለቅሜ ብይ እንትን ምንድነው ቅልቦሽ እጫወትበት የነበረ ጠጠር ነው። ይሄ ብይም እንደዛ የዛሬ 14 ዓመት ምናምን ነው እዚህ ውስጥ ቁጭ ያሉት ማለት እዚህ ባለው ጊዜ ሲጫወትበት ነበር። ጉዲው ይሄ ደግሞ የበፊቱ ሳንቲም ነው። እቃውን እያጠቡ በረበረ እንዳለ ያውጥታል። ያው ወቅቱ ክረምት ነው ኢትዮጵያ ላይ ታውቃላችሁ። ስለዚህ ዝናቡንም እየተጠባበቅን ነው ማለት ነው እንደዚህ የምናስተካክለው። እንግዲህ እግዚአብሔር መልካም ፈቃድ ከሆነ እዚሁ ስራ ልጀምር አስቤያለሁ እላችኋለሁ። ውድ ቤተሰቦቼ ለእረፍት ነው የሄድሽው ወይስ ምንድን ነው ለምትሉኝ ማለት ነው የበለጠ ደግሞ በሌላ ቪዲዮ ማብራሪያ እሰራላችኋለሁ ማለት ነው። እዚህ ጋር ግን ያው እቃዎቹ ሳልጠቀምባቸው ተዘግቶበት ስለነበሩ ምናምን አንዳንድ ቤተሰብ ጋር የነበሩ እቃዎች ነበሩ እነሱን እያስተካከልኩኝ ነው ማለት ነው። እዚች ጋር ደግሞ ስዕል አድኖችን ሰቅዬ እያስተካከልኩ ነው ያለሁት። ወደ መጨረሻ ማገባደጃ ደርሻለሁ እላችኋለሁ። እንደዚህ አይነት ጥቃቅን እቃዎች ማስተካከል ነው እንደውም በጣም የሚከብደው ማለት ነው። ሌላው ደግሞ አዳዲስ ልብሶች እንደዚህ ሲኖር መልበስ ምናምን አልወድም። ይገርማችኋል። አዲስ ልብስ የሆነ እንትን ከምለው ይልቅ የሆነ የምወዳቸው ዝም የፊት ለፊቴ ላይ ያሉትን ልብሶች ነውና ግን ራሳችሁ ገዝታችሁ ቁጭ አድርጋችሁ አክርማችሁ ተመልሳችሁ በየሆነ ጊዜ ስታዩ አዲስ መሆናቸው መኖሩ ምናምን ግን አንዳንዱን ታውቃላችሁ። ግን ልክ ልጅ ሆናችሁ የሆነ ስገዛላችሁ ምናምን እንደምትደነቁት አይነት እንደዛ አይነት ስሜት አለው። ሌላው ወደ ዋና ጉዳይ ስመለስላችሁ እንግዲህ እዚህ ጋር አስተካክዬ ጨርሼ ከቤት ውስጥ ደግሞ ምንጎሉ ማለትም የሚያስፈልጉ ነገሮች ያልገዛዙትን ደግሞ እየወጣው በተራ እየገዛዙኝ ነበር። እዚህ ጋር አልጋውን አሰርቼ ነው በትዕዛዝ ነው። እሱን ከወሰድኩኝ በኋላ ደግሞ እዚህ ጋር አንሶላ ይዤ መጥቼ ነው እስክስታ እየመታው ያለሁት ማለት ነው። ዋጋው ራሱ እስክስታ ያስመጣል። ማርያም ነው የምላችሁ። እዚህ ጋር ደግሞ እቃው ታጥቦ ካለቀ በኋላ በንጋታው ይመስለኛል ሲስተር መጣችና እሱን እየደረደረችልኝ ነበረ። እሷም ደግሞ የሆነ ሆቴል ምናምን ስለነበረ በጥድፊያ ነው እኔን አሰማኝም። እኔ እሷ እስከምትወጣልኝ ተጣድፊያለሁ። የምሬን ነው የምላችሁ። ጉንፋን ይዞኛል። እዚህ ጋር ጉድ ላሳያችሁ። ምንድነው የሚባለው? ጋምቦ ነው ምንድነው የሚባለው? ቀለዳሉ ነው እንደዚህ ለማስተካከል ተላልኩበትን እኔ ሳህን እሱ መጥቼ ማዘረን እያሳቸው እየዞራ እያየችኝ እሷ ስራውን ታያይዟለች። እቃውን እያደረደረች ነው። እዚህ ጋር ደግሞ ምች ምታውና ማለት ነው አንዴ የተመታ ገዝቼ መጥቼ ሁለቱን ካለኩስኩ በኤሌክትሪክ መጫወት ሞታሉ አልኩላችሁ።
እዛ 6-7 ጋዝ ለውቅተ የምንሰራውን ለምዳን አንድ ላይ ለምሰራ ለምን ገዘው ብዬ እዚህ ጋር እሷ ጋር ደርድራ ወደ ቤት ስትሄድልኝ ደግሞ ማለት ነው ጋይስ በቃ እሷ እስከምትወጣልኝ ታጣድፌ ነበር። ልክ የሆነ ነገር አስተካክዬ ሲጨርስ ማለት ነው ጣምብላሎችዬ የሆነ ተከርበቺ አረ እዚች ጋር ወራጂ ቦታው ይመቻል የሚል የሆነ ሰይጣን እንዳውሉ ይደውልብኝ ነው ማለት ነው። ልክ እሷ ስትወጣ እኔ እዚህ አልጋውን አንጥፌ ጨርሼ መከረባበት ሰምታችኋል ባይ